በጾመ ሐዋርያት ቅዱሳን ሐዋርያትን እንዘክር። ክፍል 8 ሐዋርያውና ወንጌላዊው ቅዱስ ማቴዎስ። ሐዋርያውና ወንጌላዊው ቅዱስ ማቴዎስ የተወለደው በናዝሬት ከተማ ሲሆን ትውልዱ ከ12ቱ የእስራኤል ነገዶች አንዱ ከሆነው ከይሳኮር ነገድ ነው። አባቱ እልፍዮስ ወይም ዲቁ፣ እናቱ ደግሞ ካዱቲያስ ይባላሉ። ለአገልግሎት ከመጠራቱ በፊት የቀድሞ ስሙ ሌዊ ይባል የነበረ ሲሆን ኋላ ግን ማቴዎስ ተብሏል። ማቴዎስ ማለት በዕብራይስጥ ቋንቋ ጸጋ እግዚአብሔር ወይም የእግዚአብሔር ስጦታ ማለት ነው። ስሙን የቀየረውና አስቀድሞ በእስራኤላውያን ዘንድ እጅግ ከተጠላው የቀራጭነት ወይም ግብር ሰብሳቢነት ሙያው የጠራው አምላካችንና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ማቴዎስ በመቅረጫው ተቀምጦ ሳለ ጌታችን ተከተለኝ የምትለዋን አንዲት ቃል በተናገረ ጊዜ ሁሉንም ነገር ትቶ ለእውነተኛው አምላክና የዓለም መድኃኒት ታዞ ተከትሎታል። ጌታችን ተከተለኝ ካለው በኋላም ቅዱስ ማቴዎስ በቤቱ ታላቅ ምሳ አዘጋጅቶ ጌታችንን ደቀ መዛሙርቱንና ብዙ ቀራጮችን ጋብዟል። ፈሪሳውያንም ይህንን አይተው መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል ብለው በነቀፉ ጊዜ ጌታችን ሕመምተኞች እንጂ ባለጤኖች ባለመድኃኒት አያስፈልጋቸውም በማለት መልሶላቸዋል። አባቶቻችንም ቅዱስ ማቴዎስን በቁሙ ተስካሩን አውጥቶ አምላካችንና ጌታችንን ኢየሱስ ክርስቶስን የተከተለ ሐዋርያ በማለት ይጠሩታል። ይህም ትምህርተ ምናኔ በተግባር ያስተማረበት መገለጫው ነው። ሕግን ጠንቅቀን እናውቃለን ለሚሉት አይሁድ ፍጹም አይሁዳዊ የሆነ የሕግ መምህር ቅዱስ ማቴዎስ ከ150 በላይ የብሉይ ኪዳን መጻሕፍት ጥቅሶችን በማንሳት አዲሲቷ የፍቅር ሕግ ወንጌል ከሕገ ኦሪት እንደምትበልጥ አሳይቷል። ይህም ኦሪታዊ ይዘቱ የቅዱስ ማቴዎስ ወንጌል በሐዲስ ኪዳን የመጻሕፍት ቅደም ተከተል ከእርሱ አስቀድመው ከተጻፈው ከቅዱስ ማርቆስ ወንጌል እንዲቀድምና በብሉይና በሐዲስ ኪዳን መካከል ድልድይ እንዲሆን አድርጎታል። በተጨማሪም ጸሐፍት ፈሪሳውያን፣ ሰዱቃውያን ለጌታችን ያቀረቧቸው የነበሩትን የሕግና የትእዛዝ ጥያቄዎች ጌታችን ከሰጣቸው ጥበብ ከተሞላባቸው መልሶች ጋር አብሮ የጻፈልን እርሱ ነው። ለአብነትም ሰዱቃውያን 7 ወንድሞች አግብተዋት የሞተችውን ሴት በትንሣኤ ቀን ለማናቸው ሚስት ትሆናለች ብለው ለጠየቁት ጥያቄ ጌታችን በትንሣኤ እንደ እግዚአብሔር መላእክት ይሆናሉ እንጂ አያገቡም አይጋቡምም ብሎ የሰጠውን እጅግ አስገራሚ መልስ ጽፎልናል። እንዲሁም ከሕግ የትኛዋ ትእዛዝ ታላቅ ናት ተብሎ ሲጠየቅ ጌታችን ፍቅርን፣ እግዚአብሔርንና ባልንጀራ መውደድ መሰረት አድርጎ የሰጠውን ምላሽ በማቴዎስ ወንጌል ምዕራፍ 22 ከቁጥር 23 እስከ 47 መዝግቦልናል። በመጽሐፈ ስንክሳር ጥቅምት 12 ቀን እንደተመዘገበው ጌታችን በወንጌል እንዲሰብክ ባዘዘው መሰረት በብዙ ሀገራት ተዘዋውሮ አስተምሯል። ወደ አንዲት ከተማ ለመግባት ሲጓዝ ጌታችን በአንድ ወጣት ብላቴና አምሳል ተገልጦ ራሱንና ጺሙን ተላጭቶ በእጁም የዘንባባ ዝንጣፊ ይዞ ካልሆነ በቀር ወደ ከተማይቱ መግባት እንደማይችል ነገረው። እኔም ከናንተ ጋር አለሁ ብሎም አጸናው። ከዚያም ጌታ እንዳዘዘው አድርጎ ወደ ካህናት ሀገር በመግባት ከአማልክት ካህናት አለቃ ከአርሚስ ጋር ተገናኝቶ በመከራከር ድንቅ ተአምራትን በማድረግ ጣዖቶቻቸውን አቃጠለ። በዚህም ጊዜ አርሚስና ብዙ ሰዎች አምነው ሲጠመቁ ከሰማይ ማዕድ አውርዶ መግቧቸዋል። የሀገሩ ንጉሥ ይህንን ሲሰማ ተቆጥቶ ሐዋርያውንና አርሚስን ወደ እሳት ቢጨምራቸውም ጌታችን አድኗቸዋል። ንጉሡ በሚያሰቃያቸው ጊዜ ልጁ መሞቱን ሲሰማ አዘነ። ቅዱስ ማቴዎስም ብታምንስ የኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሡም ልጁ ከተነሳ እንደሚያምን ቃል በገባው መሰረት ሐዋርያው ወደ ጌታችን ጸልዮ የንጉሡን ልጅ ከሞት አስነስቶለታል። በዚህም ንጉሡና የሀገሩ ሰዎች ሁሉ አምነው ተጠምቀዋል። ካህናቱም ተሾሞላቸዋል። ከዚህም በኋላ ቅዱስ ማቴዎስ በደመና ተነጥቆ ብሔረ ብፁዓን ገብቷል። በዚያም ጌታችን ክርስቶስ ሁልጊዜ በየበዓላቸው ከ140,000 ሕፃናትና ከሚያመሰግኑት መላእክት ጋር ወደ እነርሱ ሲመጣ አይቷል። ስለ ብሔረ ብፁዓን ሰዎች ድንቅ ሥራ ከሐዋርያው በኋላ ዘሲማስ ቀሲስ መስክሯል። በመጨረሻም የሐዋርያው የተጋድሎና የምስክርነት ፍጻሜ ሲደርስ ወደ አንዲት ከተማ ገብቶ በማስተማር ላይ ሳለ አገረ ገዢው ይዞ ወህኒ ቤት ጨመረው። በዚያም አንድ የጌታው ገንዘብ በባህር ውስጥ የሰጠመበት እስረኛ አግኝቶ
ወደ ባህሩ ዳርቻ ሄዶ ወርቁን እንዲያገኝ በማድረግ ድንቅ ተአምር ሰራ። በዚህም ተአምር ብዙዎች በጌታችን አመኑ። መኮንኑም ይህንን በሰማ ጊዜ እጅግ ተቆጥቶ ራሱን በሰይፍ እንዲቆርጡትና ስጋውን ለሰማይ ወፎች እንዲጥሉ ታዘዘ። ከከተማም አውጥቶ አንገቱን ቆረጡት። ምዕመናንም በስውር መጥተው ስጋውን ወስደው በመልካም ቦታ አኖሩት። የሐዋርያው የቅዱስ ማቴዎስ ረድኤት በረከት ይደርብን፣ ጾሙን ይቀበልልን፣ ማህበራችንን ውልደ ብርሃንን ይባርክልን። አሜን።